War in West Asia is set to enter week 2. The cost has been rising. Weapons ኢራን ባህሬን በሚገኘው የእስራኤል ኤምባሲ ላይ ጥቃት ሰንዝራለች። ሳውዲ የተላከባትን ሚሳኤል ማክሸፏን ገልጻለች። The Air Force and Navy of the Army of the Islamic Republic of Iran launched kamikaze drones. ባህሬን ከኢራን የተላከባትን ሚሳኤልና 143 ሰው አልባ አውሮፕላኖች እንዳከሸፈች የአገሪቱ መከላከያ ሚኒስቴር አስታውቋል። ሰባተኛ ቀኑን ያስቆጠረው የኢራን አሜሪካና እስራኤል ጦርነት በርካታም የባህረ ሰላጤው ሀገራትን የአረብ መንግስታትን እንዲሁም ቱርክና አዘርባይጃንን የጥቃቱ ሰለባ እንዲሆኑ አድርጓቸዋል። የኢራን መገናኛ ብዙሃን እንደዘገቡት በባህሬን ዋና ከተማ መናማ ላይ ሌሊቱን የተፈጸመው ጥቃት እስራኤል ኤምባሲ የሚገኝበትን የፋይናንሻል ሃርበር ታወርስ የንግድ ማዕከልን ኢላማ ያደረገ ነበር። ኢራን አሁን ላይ በዙሪያ በሚገኙ ሀገራት ላይ ጥቃቷን አጠናክራ ቀጥላለች። ይህ ደግሞ ለቴህራን ፖለቲከኞች ብቻቸው እንዲቀሩ ሲያደርጋቸው እንደማይቀር ከወዲሁ እየተነገረ ነው። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት እንዲሁም ቴህራን የአሜሪካን የጦር ሰፈሮችና ንብረቶች በሚገኙባቸው ሀገራት ላይ እየወሰደችው ያለው የአጸፋ እርምጃም ከቀጠናው ባሻገር ያለውን ዓለም ወደ ሰፊ ግጭት ውስጥ እንደከተተውም ይታወቃል። በዚህ የአሜሪካ የጦር ሰፈሮች ላይ የደረሰው ጥቃት ደግሞ ዋሽንግተንና አጋሮቿን ይበልጥ ለበቀል የሚጋብዝ ነው። ለዛም ይመስላል ባህሬን፣ የተባበሩት አረብ ኤሚሬቶች፣ ኳታር፣ ኢራቅ፣ ሳውዲና ቱርክ ብሎም አዘርባይጃን በኢራን ላይ ቁጣቸውን እያሰሙ የሚገኙት። የቱርክና አዘርባይጃን ፕሬዝዳንቶች በቴህራን ጉዳይ በስልክ መምከራቸው ፖለቲካዊ አንድምታው በቀላሉ የሚታይ አይደለም። ከሰሞኑ በቱርክና አዘርባይጃን አካባቢዎች ላይ ኢራን ጥቃት ማድረሷን ሁለቱ ሀገራት የጋራ መግለጫ እንዲያወጡ ማድረጉ አንዳች ነገር በኢራን ላይ የሚወሰድ ያጸፋ ምላሽ ስለመኖሩ ጠቋሚ ነው። ቴህራን ግን ከአዘርባይጃንና ቱርክ የሚወረወርባትን ክስ አስተባብላለች። ይህን የቀጠናውን መወሳሰብ ተከትሎ አንካራ በኢራን እየጨመረ የመጣው የሰላማዊ ሰዎች ሞት እንደሚያሳስባትና ግጭቱ በቀጠናው መስፋፋቱ ተቀባይነት እንደሌለው መናገሯን ከቱርክ የሚወጡ መረጃዎችን ጠቅሶ ዴይሊ ኒውስ አስነብቧል። በዚህ ጦርነት በባህሬን የሚገኘው የአሜሪካ አምስተኛ የባህር ኃይል ዋና መስሪያ ቤትም የጥቃቶቹ ዋነኛ ኢላማ ሆኗል። አሜሪካም በቀጠናው በሚገኙ የጦር ሰፈሮቿ ላይ የሚደርሰውን ጥቃት ለመበቀል ሙሉ ዝግጅት እያደረገች መሆኑን በርካታ መረጃዎች እያመላከቱ ነው። ከኳታር የሚወጡ መረጃዎች እንደሚያመላክቱት የሀገሪቱ የአየር መከላከያ ኃይል በዶሃ የሚገኘውን የአሉዴድ የአሜሪካ የጦር ሰፈር ኢላማ ያደረገ የድሮን ጥቃት በተሳካ ሁኔታ ማክሸፉን ነው። ሚኒስቴሩ በሰጠው መግለጫም የኳታር አየር መከላከያ ስርዓት ድሮኑ የታለመለት ግብ ላይ ሳይደርስ በሰማይ ላይ መምታት መቻሉን ነው። ከጥቃቱ በፊትም በዶሃ የሚገኙ ነዋሪዎች ከቤት እንዳይወጡ የክልከላ መልእክት መተላለፉም ተሰምቷል። ይህ ጥቃት የተሰነዘረው በኢራን በእስራኤልና በአሜሪካ መካከል ባለው ጦርነት ሰባተኛ ቀኑን በያዘበት ወቅት ሲሆን ቴህራን የአሜሪካ ጦር የሚገኝባቸውን የባህረ ሰላጤው ሀገራት ኢላማ ማድረጓንም ቀጥላበታለች። የአሉዴድ ጦር ሰፈር በመካከለኛው ምስራቅ የሚገኝ ትልቁ የአሜሪካም የጦር ማዘዣ እንደመሆኑ መጠን የጥቃቱ ዋነኛ ኢላማ ሆኖ ቆይቷል። በቀጠናው እየተባባሰ የመጣውን የጸጥታ ስጋት ተከትሎ የባህረ ሰላጤው ሀገራት ባለስልጣናት የደህንነት ስጋት ከፍ ማለቱን የሚገልጽ አስቸኳይ ማስጠንቀቂያ አውጥተዋል። የእርምጃም የተወሰደው በኢራን የሚሰነዘሩ የሚሳኤልና የድሮን ጥቃቶች ስጋት በመጨመሩ እንደሆነም ታውቋል። በሌላ በኩል የአውሮፓ ህብረት መሪዎች ለባህረ ሰላጤው አረብ ሀገራት ያላቸውን አጋርነትና ድጋፍ እየገለጹ ነው። መሪዎቹ ባወጡት መግለጫ ኢራን በአሜሪካና በእስራኤል ለተሰነዘሩባት ጥቃቶች አጸፋ ለመመለስ በሚል በቀጠናው በሚገኙ ኢላማዎች ላይ የምታደርገውን የሚሳኤልና የድሮን ጥቃት አውግዘዋል። ህብረቱ በቀጠናው ሰላምና መረጋጋት እንዲሰፍን አስፈላጊውን ድጋፍ እንደሚያደርግም ገልጿል። የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊዋ ካጃ ካላስም ኢራን ጦርነቱን እያቀጣጠለች ነው ሲሉ መውቀሳቸው የኢራን አገዛዝ ሁሉንም ሀገራት እየጎተተ ወደ ጦርነት እያስገባ ነው ማለታቸው እንዲሁም ኢራን በቀጠናው ላይ ብጥብጥን እየዘራች ነው፣ ኔቶናም የአውሮፓ ህብረት ጉዳዩን በቅርበት እየተከታተሉት መሆኑን መናገራቸው ጦርነቱ በአውሮፓ ፖለቲከኞች ላይ ስጋት ስለመደቀኑም ያሳያል። ኔቶናም የአውሮፓ ህብረት በአንድም በሌላ መንገድ በቀጥታም ይሁን በተዘዋዋሪ ወደ ጦርነቱ መግባታቸው እንደማይቀር ማመላካች ነው እየተባለ ነው። እንግሊዝ ወደ ኳታር 4 ታይፉን የተሰኙ ጀቶችን ለመላክ ማቀዷም ሌሎች ኃይሎች ወደ ጦርነቱ መቀላቀላቸው አይቀሬነቱን ጠቋሚ ነው ሲሉ ተንታኞች እየተናገሩ ነው። የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊዋ ካጃ ካላስ ኢራን ጦርነቱን እያባባሰች ነው ሲሉም ወቅሰዋል። ሰባተኛ ቀኑን የያዘው የኢራን የአሜሪካና እስራኤል ጦርነት ከቀጠናው አልፎ ወደ አውሮፓ መግባቱ የጦርነቱን አድማስ መስፋት ያመላክታልም እየተባለ ነው። በሌላ በኩል የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ አሜሪካና እስራኤል በኢራን ላይ እያካሄዱት ያለው ወታደራዊ እርምጃ ቴህራን የኒውክሌር ጦር መሳሪያ እንድትታጠቅ ሊያነሳሳ ይችላል ሲሉ መግለጫ ሰጥተዋል። ከዚህ በፊት ኢራን ኒውክሌር ስለመኖሯ ማረጋገጫ የለም ማለታቸው አይዘነጋም። ገልፍ ላይ የተለኮሰው ግጭት ከኢራን የኒውክሌር መርሃ ግብር ጋር የተያያዙ ዲፕሎማሲያዊ ውይይቶችን አደጋ ላይ የሚጥል መሆኑን ላቭሮቭ ገልጸዋል።
ገልጸዋል። ይህም የኢራን መሪዎች ወደፊት የሚሰነዘሩ ጥቃቶች እየበረቱ የሚመጡ ከሆነ ብቸኛም የመከላከያ መፍትሄም የኒኩሌር ጦር መሳሪያ መታጠቅ ነው የሚል ድምዳሜ ላይ እንዲደርሱ ሊያደርጋቸው እንደሚችልም ተናግረዋል። ላቭሮቭ በኢራን ላይ የሚፈጸሙ ጥቃቶች የቴህራንን ስትራቴጂካዊ ስሌቶች ሙሉ በሙሉ ሊቀይሩትም ይችላሉ። ይህም በመካከለኛው ምስራቅ ያለውን አለመረጋጋት በከፍተኛ ሁኔታ እንደሚጨምረውና በዓለም ላይ ሰላምና መረጋጋት እንዳይመጣም ያደርጋል ሲሉ አስጠንቅቀዋል። የገልፍ ሀገራት ውጥረት በየቀኑ እየጨመረ ነው። የተለያዩ ሀገራት የዜጎቻቸውን ደህንነት ለመጠበቅ የአየር መከላከያ ስርዓቶቻቸውን በተጠንቀቅ ላይ አቁመዋል። የአውሮፓ መሪዎችም ለባህረ ሰላጤው አረብ ሀገራት ያላቸውን ድጋፍ አሳይተዋል። ኢራንንም አውግዘዋል። ከዚህ ውግዘት ጀርባ ግን ወታደራዊ እንቅስቃሴ ሊኖር እንደሚችል ተንታኞች ስጋታቸውን ያስቀምጣሉ። ያ ደግሞ ቀጠናውን ይበልጥ እንዳይረጋጋም ያደርገዋል። ነገር ግን ህብረቱ በቀጠናው ሰላምና መረጋጋት እንዲሰፍን አስፈላጊውን ድጋፍ እንደሚያደርግና የንጹሃን ዜጎችን ደህንነት ለመጠበቅ እንደሚሰራም ይፋ አድርጓል። በብራሰልስ ከባህረ ሰላጤው የትብብር ምክር ቤት ባለስልጣናት ጋር ቆይታ ያደረጉት ካጃ ካላስ ኢራን በባህረ ሰላጤው ሀገራት ላይ የምትፈጽመው ጥቃት ይቅርታ የማይደረግለት ነው ሲሉም ተናግረዋል። በሌላ በኩል በዮርዳኖስ አርቢድ ከተማ በርካታ ድሮኖች በአየር መከላከያ ተመተው መውደቃቸውን አልጀዚራ ከስፍራው ዘግቧል። ድሮኖቹ ከየትኛው አቅጣጫ እንደመጡና የደረሰ ጉዳት ስለመኖሩ ግን እስካሁን በይፋ የተገለጸ መረጃ የለም። ይህ ክስተት በቀጠናው ያለው ጦርነት ወደ ጎረቤት ሀገራት እየተስፋፋ መምጣቱን የሚያሳይ ተጨማሪ ምልክትም ሆኗል። የቀጠለውን ግጭት ተከትሎ እስራኤልና ኢራን ዛሬም አዲስ የጥቃት ዙር ማካሄዳቸው እየተሰማ ነው። በዚህ ጥቃት ኢራን ከፍተኛ ውድመት የሚያስከትሉ 2 ሚሳኤሎችን መጠቀሟን እስራኤል ገልጻለች። እነዚህ የጦር መሳሪያዎች በሚያደርሱት መጠነ ሰፊ ጥፋት ምክንያት በጦር ወንጀል ሊያስከስሱ የሚችሉ ናቸው ስትልም ቴልአቪቭ ክሷን አሰምታለች። እንደ እስራኤል መገናኛ ብዙሃን መረጃ ከሆነ ኢራን እስከ 1500 ኪሎ ግራም የሚመዝን ፈንጅ መሸከም የሚችል ክራም ሻህር 4 የተሰኘ ገዳይ ሚሳኤል አላት። ይህ ሚሳኤል ኢላማው ላይ ከመድረሱ በፊት በ8 ኪሎ ሜትር ራዲየስ ውስጥ በደርዘን የሚቆጠሩ ቁርጥራጮችን የመከፋፈል አቅም እንዳለውም ይነገራል። በተጨማሪም ኢራን ከክራም ሻህር ሚሳኤል የበለጠ አደገኛ ነው የተባለ ራስታ ክሂዝ የተሰኘ ሌላ ሚሳኤል እንዳላት መረጃዎች እየወጡ ነው። እነዚህ መሳሪያዎች ሊያስከትሉ የሚችሉት ውድመት ከፍተኛ መሆኑ ደግሞ እስራኤልን ስጋት ላይ የሚጥል እንደሆነ ተንታኞች ይናገራሉ። የኢራን አብዮታዊ ዘብ ክራም ሻህር 4 የተሰኙ ከባድ ሚሳኤሎችን በመጠቀም በእስራኤል ቤንጎሪዮን አየር ማረፊያና በ27ኛው ስኳድሮን የአየር ኃይል ጦር ሰፈር ላይ ጥቃት መፈጸሙን መናገሩ ይታወሳል። 7ኛ ቀኑን የያዘው በገልፍ ሀገራት የተነሳው መስቀልቅል የዓለም ፖለቲካን ምን መልክ ሊኖረው እንደሚችልና በማን የበላይነት ሊደመደም ይችላል የሚለውን ለመወሰን አስቸጋሪ አድርጎታል ሲሉ የፖለቲካ ተንታኞች ይናገራሉ።